አየህ፣ አንድ በጣም አምላክ። አሪፍ። አንድ አምላክ በጣም አሪፍ። እግር አለው? እግር አለው? አዎ እጅ መለኮታዊ አለው? እግር አለው። አዎ እጅ አለው? አዎ መለኮታዊ እጆች አሉት። አዎ አይን አለው? እኔ አልነገርኩም። ችግር የለውም ለመማር ወስኜ ስለተቀመጥኩኝ ለእኔ ችግር የለብኝም። ቁጭ ብዬ መማር እችላለሁ። እናንተ ሰዓት ካላችሁ መማር አለባት ያላችሁት ነገር በሙሉ ብታስተምሩኝ በጣም ደስ ይለኛል። ያለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። የሱ መልስ ብቻ ነው የሚፈልገው። እንዳልኩሽ ያ የተፈለገበት ነገር ያንን ግለሰብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደምን ትኩረት አድርጎ አይደለም። በመሰረቱ ደም በኢስላም አስተምሮ መሰረት ደምን መጠጣትም ሆነ የመሳሰለው ነገር ሐራም። አላህ Subhanahu Wa Ta'ala ሱረቱል አንዓም አንቀጽ 145 ላይ ቁል ላ አጅዱ ፊማ ኡሕየ ኢለየ ሙሐረመን ዐላ ጣዒሚን የጥዐሙሁ እያለ አላህ Subhanahu Wa Ta'ala መይተተን አው ደመን መስፉሓ ይላል። የሆነ እንትን የፈሰሰ ደምን ወይም የሞተ ነገርን መብላትም ሆነ መጠጣት አይቻልም። ወከዛሊከ ቢትፋቅ الዑለማ ኢማም አልቁርጡቢ ረሂመሁላሁ ተዓላ በተፍሲራቸው ላይ እንዳስቀመጡት ደምን አስመልክቶ መጠጣትም ወይም ያንን ነገር ማድረግ የመሳሰለው ነገር አይቻልም ነው የመጀመሪያው ማለት ነው። ሶ በሐዲስ ደረጃ ግን እንዳልኩሽ የአብዱላህ ብን ዙበይር ረዲየላሁ ዐንሁ ሐዲስ ነው። أنه أتى النبي صلى الله عليه وسلم وهو يحتجم فلما فرغ قال يا عبد الله اذهب بهذا الدم فأرهقه حتى لا يراه أحد አሉት። ማንም እንዳያው አድርገህ እንትን በለው ሂድና ድፈው አሉት። ከዛ በኋላ ተመለሰ فقال يا عبد الله ما صنعت ምን አደረክ አሉት። قال جعلته في أخفى مكان ظننت أنه يخفي على الناس ሰዎች ዘንድ ይደበቃል ብዬ ካሰብኩት ቦታ አድርጌዋለሁ አለ። ተመለሽ ማህታችን። ኦኬ እንትን ብለሽ ተመለሽ። ሰፋ ያለ ነገር የምናየው ነገር ስላለ ተመለሽ። እኔ ይሰማኛል፣ እየሰማሁህ ነው አቡኪ። ኦኬ ከዛ እዛው ሐዲስ ላይ ቃለ ለዓለከ ሸረብተሁ አሉት። በደንብ እንግዲህ ተመልከቱ። ካሁን በኋላ ብዙ ነገር እናነሳለን። ለዓለከ ሸረብተሁ አሉት። ጠጥተኸው ነውን አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ቃለ ነዓም አው አለ። ቃለ ወሊመ ሸረብተ ደም ደም ለምን ጠጣህ አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ወይሉን ሊናስ ሚንከ ወይሉን ለከ ሚነናስ ወየውልህ 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 አሉት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንተንም ከሰዎች ሰዎችንም ካንተ ወየውልህ፣ ይህንን ነገር እንዴት ታደርጋለህ አሉት። ይሄ ሐዲሱ ነው። እንግዲህ አሁን በዚህ ሐዲስ እንመልከተው ነው። ሐዲሱን እንዳጠቃላይ እንመልከተው ነው። ከዛ ወደ ግሬዲንጉ ወደ መሳሰለው ነገር እንሄዳለን። ሐዲሱን ግን በአጠቃላይ እንመልከተው። እዚህ ሐዲስን ስንመለከተው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተታውቷል የሚል ነገር የለም። እንደውም ለምን ጠጣህ ብለው እንደወቀሱት ነው የሚናገረው። አይ በሌላ ሐዲስ ያ ሌላ ነገር ነው፣ ቀደም እንደነገርኩሽ ነው፣ ከሌላ ነገር ጋር የተገናኘ ነገር አይደለም። ይሄን ሐዲስ ደግሞ በግሬዲንግ ደረጃ ደግሞ ስንመለከተው ሐዲሱ ሙሉ በሙሉ ضعيف ነው። ይሄ ህንድ ብን ቃሲም የሚገኙበት ሐዲስ ነው። እብነ ሐጀር ረሂመሁላህ ተዓላ ወገይሪህ ምን العلماء ምናልባት ካስፈለገ መጽሐፎችን ከፍቼ ወላሳይሽ እችላለሁ። ወገይሪህ ምን العلماء ضعيف ብለውታል። ለምሳሌ الشيخ شعيب الأرناؤوط ابن عساكر ታሪክ ዲመሽቅ በተሰኘው መጽሐፍ ላይ ወይም የዲመሽቅ ታሪክ በተሰኘው መጽሐፍ ላይ ሲጽፍ ይህንን ታሪክ አስገብቶታል እና ያ ትልቅ ሙሐቂቅ ትልቅ ስኮላር የሐዲስ ሊቅ ናቸው ሼክ ሹዐይብ አልአርናኡት። እሳቸው ይህንን ሐዲስ ضعيف ብለው ነው ያስቀመጡት። ወከዛሊከ ኢብኑ ሐጀር ረሂመሁላሁ ተዓላ አተልኺስ አልሕብር ለኢብኑ ሐጀር በተሰኘው መጽሐፋቸው ላይ ضعيف ነው ብለው ነው ያስቀመጡት። እነዚህ ሁሉ እንደዚህ አይነት ሐዲሶች አሉ። አብዛኞቹ የጁሃሎች ስብስብ ናቸው። እውቀት ያላቸው ሰዎች የዘገቧቸው ዘገባ ናቸው። በዘገባው ላይ የሚዋሹ አካላቶች አሉ። ስለዚህ ተቀባይነት የለውም ብለው ነው ያስቀመጡት። ኦኬ ይሄ ضعيف ነው። ضعيف ማለት ደግሞ ምን ማለት ነው? ضعيف ማለት ሐዲሱ ግሬዲንጉ ተቀባይነት ያሌለው ደካማ ነው ማለት ነው። እና ከዛ አንፃር ነው። ግን አሁን ضعيف ነው አይደለም ሳይሆን ሎጂካሊ ሆኖ አጠቃላይ ሂደቱ ላይ እያወራን ስለሆነ ነው ከመጀመሪያ ጀምሮ እያወራሁሽ ያለሁት ማለት ነው። ስለዚህ ከዛ አንፃር ነው። ቢያንስ አንድ ወደ 4 ምናምን ግለሰቦች አሉ። ሰነዱን መጥቀስም እችላለሁ ካስፈለገ፣ ትንሽ ጊዜ ሊፈጅ ይችላል እንጂ ወደ 4 ግለሰቦች አሉ ضعيف የሆኑ እነ ኢብኑ ጀብር ምናምን የሚባሉ ወደ 4 ብቻ ግለሰቦች አሉ ضعيف የሆኑ ማለት ነው እዚህ ሐዲስ ላይ እና ከዛ አንፃር ነው
እሺ እኔ ችግር የለውም ለመማር ወስኜ ስለተቀመጥኩኝ ለኔ ችግር የለብኝም። ቁጭ ብዬ መማር እችላለሁ። እናንተ ሰዓት ካላችሁ መማር አለባት ያላችሁት ነገር በሙሉ ብታስተምሩኝ በጣም ደስ ይለኛል እና ቀጥሉ። ችግር የለውም ያለው። ኦኬ ያው እንደዛ ከሆነ ልክ ቀደም እንዳልኳችሁ ይሄ ሐዲስ ضعف አለበት ግን ضعف ባይኖርበትም لا يقدح بالنبي صلى الله عليه وسلم ለጀማ ሼር አድርጌለታለሁ። ቪዲዮውን ይቅርታ አቋርጬ ካለው ለሱ ሼር አድርጌለታለሁ። ኦኬ ችግር የለውም መካፈትም ይችላል። ያው ሐዲሱ የሚታወቅ ስለሆነ ነው። እና ከዛ አንፃር ነው። ነገር ግን ኖርማሊ እንመልከተውና ሐሳቡን በስቲ ወደ ክርስትናው ደግሞ እንሂድና ለምሳሌ ወደ እንትኖች እንሂድ፣ የሐዋርያን አበው ትምህርቶች እንሂድ። ሲምፕሊ ማለት ነው። ባይብል ላይም ከመሄዳችን በፊት ሐዋርያን አበው ትምህርቶችን እንሂድ። በሐዋርያን አበው ትምህርቶች መሰረት ለምሳሌ የቤተክርስቲያኑ ትልቅ የቤተክርስቲያን መምህር እንዲሁም ዶክተር ተብሎ የሚጠራው በተለይ በኦርቶዶክስ ቤተክርስቲያን በጣም ተቀባይነት ያለው ቅዱስ ኤፍሬም የሚባለው ግለሰብ ማለት ነው ሆሚሊ ኦን አወር ሎርድ በተሰኘው መጽሐፉ ላይ እንዲህ አይነት ነገር ያስቀምጣል። ለምሳሌ ተመልከቱትና ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ይጠቅስና ማቴዎስ ወንጌል ምዕራፍ 9 ቁጥር 20 ላይ ያቺ ግለሰብ የኢየሱስ ክርስቶስን እግር በመሳሟ ኃጢአት ተሰርዮላታል ይላል። ከዛ ቀጠል ላይ ያደርግና ምን ይላል 14 ላይ ማለት ነው ሆሚሊ ኦን ሎርድ በተሰኘው መጽሐፉ 14 ላይ ኤንድ ኢፍ ዲፍላይል ሊፕ ዌር ሳንቲፋይ ባይ ኪሲንግ ሂዝ ፊት ይላል። ያቺ ኃጢአተኛ የነበረች ሴት በጣም ወንጀለኛ የነበረች ሴት የኢየሱስ ክርስቶስን እግር ስማ እንትን ካለች እግሩን ስማ የሆነ ምንድነው የሚባለው ኃጢአቷ ከተስተረየላት how much more should not pure lips by sanctify by kissing his mouth ይላል። የኢየሱስ ክርስቶስን ይሄንን ለምሳሌ እንትን ላደርጋችሁ አይደለም እሺ የሆነ ሪበክ ምናምን ለማድረግ አይደለም እናንተ እና how much more should not pure lips by sanctifying by kissing his mouth ይላል። እንዴ እሺ አፉን እስከ ቢስሙ ምን ያህል ነው ኃጢአታቸው የሚስተሰረየው? ለምሳሌ ይሄንን ፖይንት አንስተን ኢየሱስ ክርስቶስን አፍ መሳም ኃጢአት ያስተሰርያል ብሎ ያምናል። ያው ማን ነው? ቅዱስ ኤፍሬም ነው። እንግዲህ ማንም ሌላ አካል አይደለም። የነተክልዬን ሌሎችንም ማንሳት ይቻላል፣ ግን ብዙ አስፈላጊ አይደለም እና ይሄንን ፖይንት ላንሳላችሁ ብዬ ነው። ቤኪ ጥያቄ ካለ መቀጠል ይችላል። እሺ እንዴት ዋላችሁ? እንዴት ነህ? ሰላም ነህ? ወደ ሌላ ሳተፍ ይዘጋ አወጣ እሑድ እኮ የኢየሱስን ስጋና ደም ይበላ ሰው ነው አይደል? እሑድ እየጠበቃችሁ የኢየሱስን ስጋና ደም ስጋውን ትበሉታላችሁ ደሙንም ደግሞ ትጠጡታላችሁና ይሄን መቃወሙ እንደውንም አንድ ቄስ ምንድን ነው ያለው? አንዱ ይህንን ስጋና ደሙን ከወሰደ በኋላ የኢየሱስን በኋላ ላይ መንገድ ላይ ያስታውቀዋል እና ባስታወቀው ሰዓት አንዱ ቄስ ምንድን ነው ያደረገው? የእግዚአብሔር ስጋማ የእግዚአብሔር ደምማ ዝም ብሎ በከንቱ መሬት ላይ አይሆንም ብሎ መሬት ወርዶ ነው ወደ አፉ ያስገባው ማለት ነው። መልሶ ሰው እያስታወቀውን እና ይህን የምትቃወሙ ሰዎች ቅዳሜና እሑድ እየጠበቃችሁ የአምላካችሁን ስጋ የአምላካችሁን ደም እየጠጣችሁ ይህ እንደ ጥያቄ ማንሳት ተገቢ አይመስለኝም። ለማንኛውም ቀጥሎ ተከታይ ነው። አዎ ስለ ስጋው ደግሞ የምታውቀው ነገር ከሌለ ዝም ማለት ነው። ስጋው ደግሞ ምናምን ያልክ ባታወራ ጥሩ ነው። እሺ የኢየሱስን ስጋና ደም አትበላም አትጠጣም እኮ ምን ማለት ነው? ስጋና ደም አልኩህ እኮ እየጠየቅኩ ነው። አንተ እሑድ የኢየሱስን ስጋና ደም አትጠጣም አትበላም ምን ማለት ነው? ስጋና ደም ሲባል ስጋና ደም ነው እንዴ? አይደለም ብለህ ነው እንዴ? ከኦርቶዶክስ ልትወጣ ነው? አውቂ አስቀጥለው እኔ ጋር አዛኝ እንትን በል ቆይ እንትን ላውጣለት የሰንበት ትምህርት ቤት መጽሐፍ አለና አረቶ መናፍቅ ናቸው። እንደውም ስጋና ደሙ አይደለም የሚሉ መናፍቅ ናቸው። ሐዋርያን አበዎችም እንደዛ ነው የሚያስተምሩት። ኢትዮጵያ ኦርቶዶክስ ቤተክርስቲያንም እንደዛ ነው የሚያስተምሩት። ቆይ አንዴ ኢብሮ ያሳየና እንቀጥላለን። ትቀጥላላችሁ። እሺ ቀጥል። ሆነ ቅዱስ አማኑኤል ዓይኔን ያጥፋው እንደ ዘካርያስ ደግሞ አንደበቴን ዲዳ ያድርገው። የቅዱስ አማኑኤል ልጆች ዛሬ በጸሎተ ሐሙስ ከ3 ዓመት በፊት የተደረገልኝ ነገር ተደገመ ማለት ነው። በዚህ
በእጥበት እግር ውሃ ወይ ደግሞ ጸበል ማለት ነው። የሚገርማችሁ እመቤቴን ነው የምላችሁ። ያው ደጋግሜ እየማልኩ የምላቸው ከተቀበሉ ሰዎች እየተቀበላችሁ እንድትድኑ ነው የዛሬ ነገር ላይ። ከዚህ በፊት ደግሞ ያለው ነግራችሁ ማለት ነው። እመቤቴን እያልኩ አሁንም ደግሜ የምነግራችሁ ዛሬ በጣም አሙኝ ነበር። ወደ ቁርጠት መቆም አቅቶኝ ቅዳሴ ላይ ጎንበስ ቀና እያልኩ ነው ቅዳሴውን እያገባደርኩ የነበረው ማለት ነው። በመሀል ግን ጸበል አምጥቶልኝ ጓደኛ ይህንን ጸበል ይህንን እግር የታጠበበትን ጸበል ቅዱስ ውሃ ከመጣልኝ በኋላ ክዳኑን ከፍቼ ከእግሬ ስር አረኩት ማለት ነው። ከዛ በጣም ስለደከመኝ እግሬን ወደኋላ በማረግበት ሰዓት ይህ አሁን የጎደለ በአጭሩ የእግር እጣቢ ነው። በቃ ሌላ ነገር የለውም። ይሄ ደግሞ ከቄሶችም እናመጣለን። ቀጥል አቡኪ። እሺ ኢብሮ፣ ይሄ ልክ አይደለም። አይ ልክ አይደለም። ኧረ ልክ ነው። አይ ይሄ ልክ ነው አይደለም። እግር እጣቢ ትክክል ነው። እግር እጣቢ ቢላል ምንድን ነበር የሚጠጣው? ቆይ አይደለም። አይ ችግር አለ ወይ እኮ ነው የምልህ። የእግር እጣቢ ችግር አለ። አሁን ታወጣለህ ተመረጃ። አሁን እኔ መቼ ጥያቄ ለምን አለው ምትወረውራ ጠጠር እናንተ ቤትና ምትወረውራት አንተ ጠጠር ለምር ድንጋይ ሆና የምትመጣው አያዋጣችም እንዴ? ቤኪ ቆይ በክርስትና አስተምሮ መሰረት የእግር እጣቢ ጠጡ ተብሎ ይታዘዛል አይታዘዝም? በኦርቶዶክስ አስተምሮ መሰረት በእስልምና ይታዘዛል አይታዘዝም? በእስልምና አይታዘዝም። ቢላል ያንተ ራስህን መልስ። ቢላል ጥቅም ምንድነው? መልስኝ። አንተን ስጠይቅህ አይታችሁታል። አሁን አንተን ስጠይቀው ባንተ ይለኛል። የኔን ቶ ባንተ ይቻላል አይቻልም? ያንተ መልሳ። ቢላል እኮ ይጠጣ የነበረው እሱ ነው አይደለም እንዴ? ቢላል ይጠጣ ላይ ጠጣም እኮ አይደለም። የጠየቁህን መልስላቸው። የጠየቀውን ከመለሱልክ የሚጠይቁህን መልስላቸው። ቃሉ እንትን ናቸው። በጣም ያከብራል። ችግር የለውም ቤኪዬ፣ ችግር የለውም። ወደ ጥያቄ እንግባ። ችግር የለውም። አናልፍም። ሚዩት አድርግ። ይሳቅ ያሳያል። እኔና ትቀጥላለህ። ኦኬ ሚዩት አድርግ። በቃ ይሳቅ አሳየንማ። ሚዩት ና ይሳቅ። አሁን እሺ ከፈትኩ። እግር ማጠብ የመድኃኒዓለም ትልቁ ስራ ስለሆነ እግር ታጥቦ አይደፋም። በጣም ጽኑ እምነት ያላቸው አባቶቻችን የማንኛውም እንግዳ ቢሆን እጣቢውን ይጠጡታል። ሃይማኖታቸው የክርስቶስ አርአያ ስለሆነ ክርስቶስ ሐዋርያትን ያጠበበት ውሃ ነው ብለው ስለሚያስቡ እንደዚህ ነው። ምክንያቱም ሃይማኖት ትናንትና ዛሬን የሚጋርድባት መጋረጃ የለባት። የትናንትናው ክርስቶስ ዛሬም አለ። ይጠጡታል። እናም የእንግዳ እግር እጣቢ አይደፋም። ውጭ ሁሉ ቤቱን አንዳንዶች ዛሬም አሉ ምዕመናን በእውነቱ ማለት ነው የእንግዳ እግር አጥበው ቤታቸውን የሚረጩት። ይህን ይመስላል። እንደሆነም ነውር ነው፣ ሀራም ነው፣ መድፋቱ ሀራም ነው፣ መጠጣት ነው ግዴታ። ቀጥሉ። እኔ ጋር ዛም ኦኬ እንዳይመስል ማለት ነው። ኦኬ ወደ ስጋ ወደሙ እንግባ። የኢየሱስ ክርስቶስ ስጋና ደም ገራቲቭ አይ እኔ ልጠይቅ ነው የገባሁት። ጥያቄውን መልሱልኝና እኔ አንድ ቀን ሁለት ጥያቄ መልሱልኝ እዚህ ቤት። ስጋና ደሙን አንስተናል። ስጋና ደሙን አንተ መካድ የለብህም። ስለ ስጋ ወደሙ ስታወርተ ነበርና ቀደም የኢየሱስ ክርስቶስ ስጋና ደም ሊትራሊ ስጋና ደሙ ነው የሚበሉት ብላችሁ ነው የምታስቡት ወይስ አይደለም? ኦርቶዶክሶች ይሄን ነገር ሪካርድ አድርጉልን እስቲ። አወከር በዚህ ጉዳይ እኮ ኑ ተወያዩ ያሏችሁ እኮ ነው። እናንተ እኮ ናችሁ ፈርታችሁ ቁጭ የምትሉት። ነገር የለውም። የኢየሱስ ክርስቶስ ስጋ ወደሙ እውቀቱ የለኝም። እኔ ሊትራሊ ሆነ ነው ወይስ አይደለም? እውቀቱ የለኝም አልኩ። አወከር ኦኬ በቃ እንደዛ በላ። እሺ ቀጥል። ጥያቄ ጠይቅ። በቃ እሺ ጥያቄ ልጠይቅ። አሁን ከቃሉ ጋር ስታወሩ የነበሩት ልጠይቅ። አንድ ባል ሚስት ለማግባት ምንድን ነው የሚያስፈልገው እና ደግሞ ስንት ሚስት ነው የሚፈቀድለት የሚለውን ንገረኝ። አንድ ባል ሚስት ለማግባት ምንድን ነው የሚያስፈልገው? አዎ ምንድን ነው የሚያስፈልገው እና ስንት ሚስት ነው ማግባት የሚፈቀድለት? በመሰረቱ ሎጂካሊ የተሳሳተ ጥያቄ ነው የጠየቀው በመሰረቱ ማለት ነው። ምክንያቱም ባል ማለት ራሱ ያገባ አካል ነው። ያላገባ አካል ባል አይባልም። ስለዚህ ጥያቄ አዎ በቃ ይሄ ያው ያጣለው ነው በማለት በቃ ወንድሽ ወንድ አደረኩልህ። አንድ ወንድ አዎ እኮ ማስተካከል እኮ የሚያጣላ ነገር ነው እኮ አላልኩም ማለት ለምሳሌ አንድ በሚያቀርበው ቅንጣዊ ነገር እየፈለክ ምንድን ነው
እሺ አይ አማርኛ ተጠንቀቁ። በምንነጋገረው ነገር ላይ እያንዳንዱ ነገራቶችን ትኩረት ልናደርግ ይገባል። ከዛ አንጻር ነው አንድ ወንድ አንድ ወንድ አንድ ሴትን ለማግባት ምንድን መስፈርቶች ያስፈልጋሉ ተብሏል? መስፈርቶች የመጀመሪያው ቢያንስ ሊያስተዳድራት የምበላው የሚያጠጣትን ያንን መቻል አለበት። የመጀመሪያው ፖይንት ማለት ነው። ያንን ሳይችል ያችን ሴት ማግባት አይችልም። ቢያንስ ምህር መክፈል መቻል ይኖርበት። ምህር መክፈል ግዴታ ስላለበት ማለት ነው። ያን ምህር መክፈል የማይችል ከሆነ ኦልሞስት እንዲገባ ማግባት የለበትም ነው። ይሄ ኖርማሊ አንድ ሚስት ስለማግባት ነው። አራት ሚስት ስለማግባት ሊሄድልህ ወይስ? አዎ ኦኬ። አራት ሚስትንም ማግባት አስመልክቶ ምን ፍትሃዊ ሊሆን ይገባዋል። ፍትሃዊ ሊሆን ማለት ነው አራት ሚስቶች ቢኖሩት አራቱም ሚስቶች በቋሚ የሚያሳድር በቋሚ ሁሉንም ማብላት የሚችል ሁሉንም ማጠጣት የሚችል ሁሉንም ኢኳሊ ማየት የሚችል በተለይ የስንቅ ጉዳይ ላይ አንድ ላይ ሁሉንም አብሮ የሚችል መሆን መቻል አለበት። ግን እዚህ ጋር የሚነሳ ጥያቄ ይኖራል። አይ ኦኬ ጥያቄው ምናልባት ካነሳው እድል እሰጥሃለሁ ካላነሳው እኔ እመልሰዋለሁ። ስለዚህ ይህንን መቻል አለበት። ኦኬ ቀጥል። ኦኬ ስለዚህ አንድ ወንድ ልጅ አንድ ሚስት ለማግባት በመጀመሪያ ሊያኖራት ይገባል። አራት ለማግባት ደግሞ አራቱንም በእኩል አይን ማየት ይገባዋል ማለት ነው። አንተ በእኩል አይን ግን ያው እይታ አለው። እሱም ወደ እንመጣበታለን። ጥያቄ ይሄ ምናልባት ስላወቁ ጠይቀና ቀጥላል። ግድ የለም። ከአራት በላይ ሲፈቀድለታል። ከአራት በላይ ማግባት አይፈቀድም። ከአራት በላይ መገናኘት ይፈቀድለታል? አይፈቀድም። አዎ እሺ። በኒካ የመሐመድን ሱና ትከተላለህ? በምን ቃ? በኒካ በትዳር በኒካህ ኦኬ። ወይ ጉዴ። እሺ በትዳር ትከተላለህ? ኒካህ በኒካህ የነብዩን መሐመድ ሰለላሁ ዐለይሂ ወሰለም ሱና ትከተላለህ ወይ? አዎ ትከተላለህ። አዎ። ስንት ሚስቶች ነበሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም? ኦልሞስት ወደ 11 ሚስት። ለሱ ይቻላል ነው? ለእናንተ አራት ለሱ 11? አዎ ይቻላል። ለምን? አዎ እኮ ለምን ይቻላል? በቃ ቴንክ ጥሩ ጥያቄ። አሁን ወደ መልሱ እንሄድ። በመሰረቱ ቤኪዬ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንተ እንደምታስበው አራት ሚስት ብቻ አግቡ ከተባለ በኋላ 11 ድረስ አግብተው አይደለም በመሰረቱ ማለት ነው። ይሄ 11 የሚለው ህግ ሲወርድ ልክ ለምሳሌ እኛ ጋር እዚህ ጋር አለን፣ እኔ ያለው ኢብሮ አለ፣ ሳቢር ምናምን አለና ካሁን በኋላ በእስልምና 2 ሚስት ነው ማግባት የሚቻለው የሚል ትዕዛዝ ወረደም። ልክ ያ ትዕዛዝ ሲወርድ ለምሳሌ እኔ 5 ሚስት ካለችኝ ኢብሮ 10 ሚስት ካለው ሳቢር 9 ሚስት ካለው ምን ይደረጋል? አራቱን ብቻ ይዞ ሌላውን እንዲለቅ ይደረጋል። ሌላውን ፍቱ የሚል ትዕዛዝ ወጣ ማለት ነው። ያ ትዕዛዝ ሲመጣ ነብዩ ግራ ገባቸው። ምክንያቱም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚስቶቻቸው እኛም እናንተም እንደምናውቀው በጊዜው 9 ሚስት ነበራቸው። እኛም እናንተም እንደምናውቀው እነዛ 9 ሚስቶች በጣም በእድሜ የገፉ ናቸው፣ ኤክሴፕት አይሻ በቀር ወይ ደግሞ ተጋብተው የተፈቱ ናቸው ከዚህ በፊት ማለት ነው። ስለዚህ ምን ያስፈልጋል ከተባለ ነብዩ በግድ ሊፈቷቸው ነው። እነዚህ ከፈቷቸው ደግሞ የነቢያት ሚስትን ሌላ አካል ማግባት አይችልም። አስተውሉ፣ የነቢያትን ሚስት ሌላ አካል ማግባት አይችልም ቢፈቷቸው። ስለዚህ ቆሞ ሊቀሩ ነው። በተለይ እድሜያቸው እንትን ያሉ ናቸው። ማን ያበላቸዋል? ማን ያጠጣቸዋል? ማን ከፋላ ይሆናቸዋል? ስለዚህ አላህ ሱብሓነሁ ወተዓላ ኤክሴፕሽን አወረደና ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም 9 ሚስት ፈቅደንልሃል፣ 11 ሚስት ፈቅደንልሃል፣ ምናምን ሚስት ፈቅደንልሃል አላለው። ያላቸው ምንድን ነው? ያ አዩሃን ነቢዩ አንተ የአላህ መልእክተኛ ሆይ እነዚህ ሚስቶችን ፈቅደንልሃል። ሱረቱል አሕዛብ ላይ እነዚህ ሚስቶችን ፈቅደንልሃል፣ ነገር ግን አለ በእነዚህ ሚስቶች ላይ ሌላ ማግባትም ሆነ ወላ አንተ በደለ ቢሂነ ሌላ መቀየርም አችልም። 9 ቢሞቱ በአንዴ አስተውሉ። 9 ሚስት ነበሯቸው ነብዩ ያኔ 9ም ቢሞቱ አለቀ ማግባት አችልም አላቸው አላህ ሱብሓነሁ ወተዓላ። ሌላ ሙስሊሙ ግን ለምሳሌ እኔ ሙስሊሙ 4 ሳገባ 4 ሚስቶች ቢሞቱብኝ 4 ማግባት ይችላል። ነብዩን ግን አይቻልም አላቸው። ግን እነዚህ ሚስቶች ሌላ አካል ብፈታቸው አንተ እንትኑ ያመዝናል፣ መጥፎነቱ ያመዝናል። ምክንያቱም ቢፈቱ የሚያገባቸው አይኖርም። ሌሎቹን ሌላ ሰው ያገባቸዋል። ለምሳሌ እኔ ከ10 በላይ ቢኖረኝ 4 ካሉ ከ4 በላይ ያሉትን 6ቱን ምናምን ሌላ ሰው ያገባቸዋል። የነብዩ ግን አይቻልም ሊትራሊ ማለት ነው።
ስለዚህ ስለማይቻል ምን የሚል ትእዛዝ ወጣ አላህ ሱብሓነሁ ወተዓላ እነሱም ብቻ ይዘህ ቆይ ተባለ። በቁጥር ሳይሆን በተቆጣሪ አላህ ገደብ። በቁጥር መገደብ ማለት ምን ማለት ነው? ለምሳሌ 9 ድረስ ትችላለህ ቢባል በቁጥር መገደብ ነው። እኛ በቁጥር ነው የተገደብነው፣ 4 ነው የተገደብነው። 4 ይሞቱ 4 እናገባለን። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን በቁጥር ሳይሆን የተገደቡት በተቆጣሪዎቹ ነው። የሚቆጠሩትን አካል እነሱን መፍታት አችልም መቀየርም አችልም ብለው አላህ ሱብሓነሁ ወተዓላ ህግ አወጣላቸው ነው። እሺ አሁን በቃ ወደ ጥያቄው ልግባና የመጀመሪያ ሚስቱ ማን ነበረች? አንደኛ ሚስቱ ኸዲጃ ረዲየላሁ ዐንሃ። ያኔ ብር ነበረው እንዴ መሐመድ? እሷ ማስተዳደር ይችል ነበር? አዎ አዎ። ኧረ እኔ እንደሰማሁ እኔ እስከማውቀው ደሃ እንደነበር ነው። ከዛ በፊት መጽሐፍ እንትን አድርጌያለሁ። እሺ ቴሌግራም ላይ አንድ ቴሌግራም ስጡትና በዚህ ዙሪያ ሙሉ መጽሐፍ ጽፌያለሁ። ቤኪ የተወሰነ ገጽና ብታነበው አሁን እዚህ ገለጻ አደርግልሃለሁ። ኢብሮ የሚገልጽልህ ነገር ካለ የተወሰነ አደርግልሃለሁ። ግን እኔ በቃ ሐሳቡን ላስቀጥል። እሺ ቀጥል። እሺ ከዛ በፊት እሷ ማስተዳደር የሚችል ብር ነበረው መሐመድ? እሷን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጊዜው ይገርምሃል፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃን ሲያገቧት 20 ግመል እንትን ሰጥተው ነበር። አይሻ ናት ተሳስቼ ነው፣ ኸዲጃ ለማለት ነው። ኸዲጃን ሲያገቧት 20 ግመል ሰጥተው ነበር። 20 ግመል መህር ማለት which is በጣም ብዙ ነው። በአሁን ጊዜ 20 ቦይንግ ማለት ነው። 20 ቦይንግ ማለት ኦልሞስት እንግዲህ ማን ነው የሚችለው የሚለውን እንግዲህ እናንተ አስቡት። ስለዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዛ ጊዜ ላይ የነበረው ነገር ምንድነው ከተባለ የነበረው ነገር ላይ እናወራ። የመጀመሪያ ኸዲጃ ረዲየላሁ ዐንሃ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሀብት ትበልጥ ነበረ ወይ? አዎ በሀብት ትበልጥ ነበረ፣ በደንብ ትበልጥ ነበረ። ቢኮዝ በጣም ሀብታም ናት እሷ፣ በጣም ሀብታም ናት። ከአብዛኛው የመካ ሰዎች በሀብት ትበልጥ ነበር። ኤግዛጅሬት የሆነ ሀብት ነበራት። በጣም ኃይለኛ ነጋዴ ነበረች። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጊዜው እነሱ የተወለዱት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሚስኪን ቤተሰብ ነው። የነብዩ ቤተሰብ ማለት ነው። አባታቸው ገና ሳይወለዱ ነው የሞተው። ከዛ እናታቸው በህይወታቸው የተወሰነ ጊዜ ላይ ካደጉ በኋላ ነው የሞተችው። ከዛ አያታቸው ከዛ አጎታቸው ጋር ሲኖሩ እነሱ በሙሉ በሀብት ደረጃ በጣም እንትን ነበሩ፣ ብዙ አልነበራቸውም ሀብት ማለት ነው። ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እድሜያቸው እስከደረሰ ድረስ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በንግድ ይሰሩ ነበር፣ ንግድን ይሰሩ ነበር። ያንን ንግድ ሲሰሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ በመካ አውራጃ ከንግድ በፊት እንትን ሰርተዋል። እንደ ሁሉም ነብይ ምንድነው የሚባለው በጎችን ፍየሎችን ጠብቀዋል። ያ ደግሞ የሚደረግበት ምክንያት ምንድነው? ለተሻለ ነገር ማለት ነው። የሰውን ልጅ እኛ ኮርስ ስንሰጥ ምን ይደረጋል? ብዙ ጊዜ አብዛኛው ያውቀዋል። የሆነ ፕላንት ነገር ይሰጣል፣ እጽዋት ነገር ይሰጥና ያን እጽዋት ለሪስፖንሲቢሊቲ አሳድግ ትባላል። ኃላፊነት ስሜት እንዲሰማህ ማለት ነው። ስለዚህ ነብዩ እንዲጠብቁ አድርጓቸዋል፣ በእረኝነት አሳልፈዋል። ከዛ ውጪ በንግድ በጣም ብዙ ቅፍለቶችን ይዘዋል። ቅፍለት ማለት እንግዲህ ስለ ነጀበርቲ ስለ ናፍቃላስ ሂስትሪ የምታውቁ ሰዎች ካላችሁ በጣም ኤግዛጀሬት የሆነ ሀብት ያላቸው ናቸው። እና ያንን ሁሉ ለኸዲጃም ሲሰሩ ለራሳቸውም ሲሰሩ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተቻለ መጠን ሀብት የነበራቸው ናቸው። ግን ሀብታም ነበሩ ወይ ከተባለ አልነበሩም። በፍጹም ሀብታም አልነበሩም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እሷን ግን ከሷ ጋር የሚኗኗሩበት እንትን ግን ብር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነበራቸው። እሷ ግን ከሳቸው ትበልጣለች በብር። ይሄ ነው ያለው ነገር። ለዛ ነው አላህ Subhanahu Wa Ta'ala አንዳንዶች ምን ያደርጋሉ የቁርአን ማስረጃ ይጠቅሱልናል። ሱረቱ ዱሃ ላይ ወጀደከ ዓኢለን ፈአግና ደሃ ሆነህ ማገኘህ ከዛ በኋላ ሀብታም አደረገህ ይላል አላህ Subhanahu Wa Ta'ala ይላሉ። አዎ አይገናኝም። ሁሉም ሰው አላህ Subhanahu Wa Ta'ala በሐዲስ እንደሚናገረው ሁሉም ሰው ኩልኩም ዓሩን ኢላ መን ከሰውቱሁ ፈስተክሱኒ አክሲኩም ያል ሁላችሁም ባዶ ያላችሁ ናችሁ፣ እርቃናችሁን የሆናችሁ ናችሁ። እኔ ያለበስኩት ሰው ሲቀር አልበሰን ብላችሁ ጠይቁኝ አለብሳችኋለሁ፣ አልበላም ብላችሁ ጠይቁኝ አበላችኋለሁ፣ ሁላችሁም የተራባችሁ ናችሁ ይላል። እና ከዛ አንጻር ነው ኢብሮ የምትጨምርለት ነገር ካለ ጨምርለት፣ ካልሆነ ግን ማለት ነው ቤኪ እንዳልኩ ቴሌግራም ላይ ብትሄድና ቅጥፈት በብዕር ሲለካ የሚል አንድ ፒዲኤፍ አለኝ፣ ያንን ብታነቡ ደስ ይለኛል። ኦኬ ኢብሮ ኢንሻአላህ ቀጥሉ። ኢብሮም ሳቢሮም ይሳቁም አብቂ ምንም መጨመረው ቆይ አንዴ ቤኪ ምንም መጨመረው ነገር የለኝም። አይ ቲንክ መብራት የለም 14% ነው ያለኝ። ቶሎ ጨርሱ። ያ ነው ያለው ነገር። መብራት ጠፍቷል።
እሺ አቡኪ ጥያቄ ስጠይቅ እዛው አጠር ያለሽ እንደዚህ እንትን ሲል እየረዘመብኝ ስለሆነ ነው። እና ከስር ያላችሁ ደግሞ ነብዩ በል የምትሉ እኔ ነብይ እንደሆነ አላምንም። ጌታችን ካላችሁ ክርስቶስን ችግር የለውም እኔም ነብዩ ላለሁ። እሺ እኩል እንድናረገው ነው ከስር ላላችሁት። እሺ ሌላኛው ጥያቄ ደግሞ አቡኪ አይሻን እንዲያገባት ማን ያጨው? የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ቤተሰብ አለቻቸው። እሷ ናት ያጨቻቸው ያገቡ ዘንድ እንትን ያደረጉት ማለት ነው። በምክር ደረጃ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣችና ያ ረሱላህ አላ ተተዘወጅ አታገባም ወይ አላት። ኸዲጃ ከሞቱ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 2 ዓመት አላገቡም ነበር። ከዛ ፈመና ተዘወጅ ማንን ነው ማገባው አሉ። ቢክራን ወፈይባ ያገባችም አለች፣ ታገብታ የተፈታችም አለች፣ ያላገባችም ያልተፈታችም አለች አሉ። ከዛ ፈመኒል ቢክራ ወመን ተይባ ብለው ነብዩ ጠየቁ። ከዛ ቢክሯ ቢንቱ አሐቢ ረጁሊን ኢለይክ አንተ ዘንድ በጣም የተወደደው የአቡበክር ስዲቅ ረዲየላሁ ዐንሁ ልጅ ናት አለቻቸው። ተይብ ደግሞ የተባለችው ወይም ደግሞ ተገብታ የተፈታችው ደግሞ ሰውዳ ናት ተባሉ። እሺ አይ አሁን እዚህ ጋር ለጠይቅ የፈለኩት ምን መሰለህ አቡኪ እሺ በዛን ዘመን ጊዜ አይሻን በሚያገባበት ጊዜ አንድ ሚስት ነበረችው። አይሻን አግባት እኔ ያረጀው ነው ለኔ የምሰጠኝ ጊዜ ለሷ ስጣት ብላ የተስማማች አንድ ሚስት አለቻት። ማነች እሷ? እሱ ደግሞ ሌላ እሺ ችግር የለውም ሎጂካል እንትን ነው እንትን አረጋ። እሷ ሰውዳ ትባላለች እና ሰውዳ በጣም በእድሜ የገፋች ነበረችና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እኔን እንትናት በል እኔ የኔን ጊዜ ለአይሻ ረዲየላሁ ዐንሃ ስጣት ብላ ነበር የሚል ዘገባ አለ። አው ዘገባው እሱ ዘገባ ችግር ያለበት ነገር አይደለም። ከዛ ያው ሐሳቡ በዛ ደረጃ ነው። ግን መጀመሪያ አግብተዋት ነበር አይደለም። ሁለቱንም በአንድ ሁኔታ ላይ ነው ያጯቸው የሚል ዘገባ እንዳለ ነው ማቀው ነው። ኦኬ እሺ ጥያቄ እሱ ጋር ምንድነው? እዚህ ጋር ጥያቄ ምን መሰለህ ሁሉንም በእኩል አይን መታየት አለበት የሚለው ጋር አሁን እዚህ ጋር ከሁሉም ሚስቶቹ አይሻን ይወዳት እንደነበረ አለ የተጻፈ ነገር አለ። ከሁሉም ሚስቶቹ አይሻን ይወዳት እንደነበረ ብዙ ጊዜውን ከአይሻ ጋር ያሳልፍ እንደነበረ የሞተውም እሷ ጋር እንደሆነ ምናምን የተጻፈ ነገር አለ እና አሁን በእኩል አይን ማየቱ የሚለው ነገር እዚህ ጋር አይጋጭም አይፋረስም? አይጋጭም በፍጹም አይጋጭም። ለምን ነው በፍጹም የማይጋጨው? ጥሩ ጥያቄ ነው። ነብዩ መሐመድ ቀደም ያልኩህ ጥያቄው ካንተ እስኪመጣ ብዬ የዘለልኩት ይሄንን ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሰረቱ ሁለት አይነት ነገር አለ። አላህ ሲያስቀምጥ ቁርአን ላይ ወለን ተስተጢዑ አን ተዕዲሉ በይነ النساء አለ። ኦኬ ከዛ በፊት ኢብሮ እንትን በል ላ ይፈضሉ بعضنا على بعض ይላል። ይሄ ሐዲስ ላይ አንዳችንን ከአንዳችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አያስበልጡም ነበር ይላል። ነገር ግን ነብዩ በሌላ ሐዲስ ራሳቸው ሲናገሩ ምን ብለዋል መሰለህ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ልጅ መቆጣጠር የሚችለውና መቆጣጠር የማይችለው ነገር አለ። መቆጣጠር በማልችለው ነገር አላህ ሆይ አትጠይቀኝ፣ መቆጣጠር በምችለው ነገር ግን እስከቻልኩት አቅም ድረስ እንትን ፍትሃዊ ሆናለሁ። ስለዚህ ይህንን ፍትሃዊነት የሚለው ሐሳብ ምን ማለት ነው የሚለውን ኢብኑ ዑሰይሚን ረሂመሁላሁ ተዓላ በምን አይነት ደረጃ አስቀመጡት መሰለህ? ሁለት የቁርአን አንቀጽን ይጠቀሳሉ። ምናልባት ሊበዛብህ ይችላል። ይሄ ያው እንትን ሰብር አድርግ። ሱረቱ ኒሳ ምዕራፍ 4 ቁጥር 3 ላይ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? ፈኢን ኺፍቱም አላ ተዕዲሉ አለ። ኢኳል ማድረግ የፈራችሁ እንደሆነ አንድ ትበቃችኋላችሁ። በሌላው ደግሞ እዛው የቁርአን አንቀጽ ላይ እዛው የቁርአን ምዕራፍ ላይ አንቀጽ 129 ላይ ደግሞ ወለን ተስተጢዑ አን ተዕዲሉ በይነ النساء አለ። በሴቶች መካከል በምንም ተአምር ኢኳል ልታረጉ አትችሉም። ስለዚህ ምን ማለት ነው ከተባለ በሚስቶች መካከል ስላለው ፍትሃዊነት القول الصحيح في العدل بين الزوج أنه يجب على الزوج أن يعدل بينهن في كل ما يمكن العدل فيه ፍትሃዊ መሆን በሚችለው ማንኛውም ነገር ፍትሃዊ መሆን አለበት። ከዛስ ነገር ግን ይህን ለምሳሌ ሰደቃ የሆነ ብር የሚሰጣ ከሆነ የሆነ ነገር የሚያረግ ከሆነ ለቤት ነገር የሚሰጥ ከሆነ ለሁሉም ኢኳል ማድረግ አለበታል። ነገር ግን በማይችለው ነገር ለምሳሌ ውዴታ ሰው የማይችለው ነገር ሶስት አምላክ እያመለክ ሶስቱንም ኢኳል ይወዳቸዋለሁ ካልክ ኖ ወይ አይሰራም። ስለዚህ እንደዚህ ቀጥል ሐሳቡ ኖ አይ በሐሳብ ደረጃ አላስቀምጥልን። ኦኬ ሶሪ እንደዚህ አትበል። ኑ ተብላችኋል ሂዱ፣ በቃ ኑ ተብላችኋል ሂዱ። በዛ ጉዳይ አሁን የምትጠይቀውም ብቻ አውቂ ኢብሮ ምንድነው ኑ ምናምን እኔ ቲክቶክ ላይ የለንም እንደኛ ኢብራሂም ወይስ ምንድነው? አንተ የሰማው ነገር ካለ የኛ አይታይም ነው ቫይራል 200 ምናምን ሺህ ሰው አይቶታል። የኛን
እኔም አቡኪም የውይይት ጥሪ አቅርበናል። ሂድ ይዛቸው ና። እሺ የፈለግከውን ይኸውልህ። ቆይ አንዴ ኧረ እባክህ ቆይ አንዴ እናወራበት። ይኸው መምህሮች አሉ። የፈለግከውን ከሊቅ እስከ ደቂቅ ይዘናል። እኛ ጋር ምንም አታስብሽ። የፈለግከውን ለውይይት ይዛቸው ና፣ መምህሮችም ማለት ነው። አሁን ይመልስልህ። እሺ እባክህ እንትን አትበለው እና ቪዲዮ ሼር አድርጉ። እሺ ቪዲዮ ገብታችሁ ሁላችሁም የለቀኩት ቪዲዮ አለ። እሱን ሁላችሁም ገብታችሁ ሼር ኮፒ ሊንክ አድርጉ። ስለ ግድያ ጉዳይ ነው። እሺ አቡኪ ቀጥል። እሺ ኢንሻአላህ። እና ከዛ አንጻር ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ወይ በምችለው ነገር እንትን በለኝ፣ በምችለው ነገር የቻልኩትን ያክል ፍትሃዊ ሆናለሁ፣ በማልችለው ነገር ግን እንዳትጠይቀኝ ብለዋል። ለምሳሌ መውደድ የሚባለው ነገር ግዴታ ሁሉንም ኢኳሊ እወዳለሁ ብሎ አንድ ሰው እንትን ሊል አይችልም። ሊሞክር ይችላል፣ ግን ኖ ወይ በምንም ተአምር ሊቻል አይችልም። ስለዚህ የሃይማኖት ገር ነው የተባለው የእስላም ሃይማኖት ኢነ ሃዘ ዲነ ዩስሩን ወለን ዩሻደ ዲነ አሐድን ኢላ ገለበሁ። ማንኛውም ሰው ይህንን ሃይማኖት አጠነካክራል ምናምን ቢል ያሸንፈዋል። ፈሰዲዱ አሉ፣ ሞክሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ወቃሪቡ ለማቀራረብ ሞክሩ፣ ከዛ ወአብሽሩ ለሚፈጠረው ነገር ግን አይዟችሁ። እንግዲህ ሁሉ ነገር ላይ እንትን አይባልም እና ከዛ አንጻር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስን የምንመለከት ይሆናል። አጠቃላይ ግን ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጠቃላይ ያሉ ጥያቄዎችን ቤኪ ምናልባት አዲስ አበባ ካለህ እኔ ስጦታ ልስጥህ መጽሐፍ። አዲስ አበባ ነው ያለህ ወይስ አነበዋለሁ? ኢብሮ ቴሌግራሙ ካለ ችግር የለውም ገብቼ አነበዋለሁ። ሶፍት ኮፒ ኖ ሃርድ ኮፒ ልላክልህ። አንድ መጽሐፍ አለኝ ሃርድ ኮፒ ልላክልህ። ችግር የለውም እንትኑን አነበዋለሁ አልኩህ እኮ የግድ እንትን ማለት አለብህ። አይ እውነት ትፈራለህ ማለት ነው። እውነትን ትፈራለህ ማለት ነው። ኧረ ፈርቶ እሺ አቡኪ እሺ ቤቲ አቂዳህ ምንድን ነው? አንተ ደግሞ እኔ ላይ ነው የምጠነካከረው። ኢብራሂምን ጠይቀው እስኪ። አሁን ደግሞ ኢብራሂምን ላውራው? እሺ ኢብራሂም አቂዳህ ምንድን ነው? እሺ ቃል ይመልስልናል። ቃል ከአቂዳዬ በፊት ይሄን ማን ነው የሚመልሰው? ኢብሮ አልሰማሁትም ጥያቄው። እሺ ቆይ አቡኪ ጥያቄው መመለስ ሳይሆን ማስታወቂያ ልስራ እንዴ? ስራዬንም ልስራ አይመስልም? እና እዚህ ጋር ስልክ ይታያችኋል ከላይ በቢጫ የተጻፈው ማለት ነው። ይሄ ስልክ የተቀመጠው ስልኮች ምናምን ታብሌቶች ምናምን መግዛት የምትፈልጉ ሰዎች ካላችሁ እየመጣችሁ መርቁ። ንጽጽር ላይ የምትሰሩ ምናምን ደግሞ እየመጣችሁ መርቁ። ስልክ አለ ደውሉና ስልክ ምናምን የተለያየ ነገር የምትፈልጉ ካላችሁ አክሰሰሪዎች መግዛት ትችላላችሁ። እና ቪዲዮ ፖስት ያለው በግድያ ዙሪያ ነው። ክርስቲያኖች ባለፈው ምን ያህል ፖለቲካ ሲሰሩ እስልምና ላይ እንደነበር ታውቃላችሁ። በተከታታይ በግድያ ላይ ነው የምሰራው ኢንሻአላህ። እሺ አሁን መቀጠል ትችላለህ ማለት ነው። ቤኪ አቡኪ ይቀጥል። እሺ የት ነው የምትሉ ሰዎች እንትን ብላችሁ ጠይቁ። ያው ስልክ ቁጥር አለ፣ እዛ ስልክ ቁጥር መደወል ነው፣ ምንም ችግር የለውም። በዛ ስልክ ላይ እንትን ማለት ትችላላችሁ። ቤኪ አቂዳህ ምንድን ነው ብለህ ነው የጠየቀው ኢብራሂምን? ለአንተም ነው ችግር፣ አንተም ቢሆን መልስ። አሁን ሶስት አምላክ ስላልክ ነው። ቀጥል። ኦኬ አቂዳ የሚለውን ሀሳብ ምናልባት በአብራራ ትፈቅድልኛለህ? ማለት ይሄ ትልቅ እድል ነው ለኛ ያን ሀሳብ በዚህ ሰዓት አጠር አድርገህ። እሺ አቂዳ ማለት በመሰረቱ ሁለት አይነት ነው እና አንደኛው በአረብኛ ቋንቋ አንድ ነገር ማሰር ማለት ነው። ለምሳሌ አቀደ አረጁል ይባላል፣ ያ ግለሰብ አሰረ ይባላል። በዲናዊ ትርጓሜ ደግሞ አቂዳ ስንል ሁወ አቅዱ ሸይኢን መዐ አላህ፣ ከአላህ ሱብሓነሁ ወተዓላ ጋር የሆነ ነገር ማሰር ማለት ነው። በላይ ላይ ለአላህ ገመድ ከአላህ ሱብሓነሁ ወተዓላ የምንተሳሰርበት ገመድ አቂዳ ተብሎ ይጠራል። ስለዚህ አንተ አቂዳህ ምንድን ነው ተብሎ አንድ ሰው ሲጠየቅ እኛ አቂዳችን የሰለፍ አቂዳ ነው ተብሎ ይነገራል በመሰረቱ ማለት ነው። ያ የሰለፍ አቂዳ ማለት ምን ማለት ነው ከተባለ እኛ ከዚህ በፊት የነበሩትን የቀደምት ትውልዶችን የማንን የሰሃቦችን፣ የታቢዒዮችን፣ የደጋግ ሰዎችን መንገድ የምንከተልነን ነው። መንሃጅና አቂዳ ይለያያል። በኋላ አወራቸዋለሁ ሙስሊሞች ይሄንን። ስለዚህ የምንከተልነን የምንለው እኛ ኦኬ። እሺ አላህ እግር አለው አላህ እግር ኢን ሴንስ መለኮታዊ እግር አለ ወይ? እኮ መለኮታዊ እግር ተቂድ እናደርገዋለን። መለኮታዊ እግር ብለን እጅ አለው እግር አለው። እኮ መለኮታዊ እጅ መለኮታዊ እግር አላህ አለው። እኛንም አይመስል የሰው ልጅ የማይመስል እግር አለው ይላል አለው። ቁርአኑ ነው የሚለው እኮ ሆድ አለው ሆድ አለው ብሎ የተቀመጠ ነገር የለም። ስለዚህ የለውም ወይስ አለው? አናውቅም። ጭንቅላት አለው
ጭንቅላት አንተ ጭንቅላት ነው ባይብሮ ይሄንን ብቻ አንተ ነና እናቆማለን። ጭንቅላት አለ አንተ እኔን ተወኝ አለ አንተ ጭንቅላት ነው። አይ ጥያቄ ስተት ስለሆነ ነው። ጭንቅላት አለ አንተ አውቂ ስሜታያቱን አሁን ሶስት አምላክ ስትል እኛ ሶስት አምላክ ብለን የማንቀበለውን ሶስት አምላክ ብለህ አወራ ኖ እኔ ስሜታዊ አልሆንኩም። እሺ ጭንቅላት አለ አንተ እንደውም አላውቅም አውቃለሁ የሚለውን ብቻ መልስልኝ። አውቃለሁ አላውቅም አለው ይላል። የሰው ልጅ ጭንቅላት ነው ቅንጭላት ነው ያለው ቤኪ ወይ መድኃኒዓለም። እሺ ቆይ አንተ የኛን የሚመስል ነው እንዴ ያለው አለ ላንተ አወራራው ቤኪ ይልሽ ሰላም ነው እንዴት ነህ? ደህና ነህ? ደህና ነህ? እግዚአብሔር ዙፋኑ ላይ ተቀምጧል ይላል። በምኑ ነው የተቀመጠው? እኔ ተወኝ እኮ እግዚአብሔር ዙፋኑ ላይ ተቀምጧል ይላል። በምኑ ነው የተቀመጠው? አሃ በምኑ ነው የተቀመጠው? እኔ ለምን አትወኝም? ይብሮ የምጠይቅህም ተቀመጠ ይላል መጽሐፉ። እግዚአብሔር ተቀመጠ ይላል። በምኑ ነው የተቀመጠው? ተቀመጠ እንጂ ታዲያ እኮ በምኑ እኔ አላውቅም። እኔ እውቀቱ የለኝም። እኔ እኮ ነገረን እንጂ መቀመጫ የሚባል ነገር አለ። ተቀመጠ ሲባል በምኑ ነው የሚቀመጠው? እንደዚህ ያለው እናንተ ጋር ነው። ኩርሲ ያለው እናንተ ጋር ነው። እኮ ስርዓት እንዲኖር ነው። እንዲህ አይነት አወራር ነው የምትፈልገው? በስርዓት ነው። እኔ እኮ አላውቅም። ስለዚህ አሁን ይኸውልህ እግዚአብሔር በመጀመሪያ ቁርአን ላይ አላህ ያለውን እንንገር። አላህ በማርያም ኮሜንታተሮች እረፉ። በቃ ከሱ ጋር ያውራ። የሚያወራው ከሱ ጋር ነው አይደል? እናንተ እረፉ በቃ። እሺ ቃል ቤኪ አላህ ለሱ ያለንን ነገር እናጸድቃለን። በቃ ነገረህ እኮ አላህ ፊት እንዳለው ነግሮናል፣ እግር እንዳለው ነግሮናል፣ እጆች እንዳሉት ነግሮናል። ከዚህ በተረፈ ግን የነገረን ነገር የለም። የነገረንን ነገር ደግሞ የምንረዳው በምንድን ነው? ቁርአኑ ባስቀመጠልን መንገድ ነው። ቁርአኑ ያስቀመጠልን በምንድን ነው ካልን አላህን የሚመስል ምንም የለም ብሎ ነው የነገረን። ተግባባን? እና ፈላ ተድሪቡ ሊላሂ ልአምሳል ለአላህ ምሳሌን አታድርጉለት ብሎ ተናግሯል። ስለዚህ እኛ ለአላህ ምሳሌን አናደርግም። ለምሳሌ አንተ ጭንቅላት አለህ ይባላል። ከዛ ደግሞ የሆነ እቃም ጭንቅላት ሊኖረው ይችላል። ተግባባን? አንተ እግር አለ፣ ወንበርም እግር አለው። አንተ ወንበር ነህ እንዴ? አይደለም። ተግባባን? ስለዚህ አሁን አምሳያ ለምን ታደርጋለህ? መጀመሪያ ገና የማመሳሰል ችግር ነው ያለብህ። እግዚአብሔር ለምሳሌ ቆይ አንዴ፣ እግዚአብሔር ለምሳሌ ባይብል ላይ ስንመጣ የሰው ልጅ በአምሳሉ ነው አይደል የፈጠረው? ቤኪ እስቲ ይችል ጠይቃ እንዴ። ይላል። ልክ ነህ። አዳም ብልት አለው ወይስ የለውም? ምን ብልት አለው ወይስ የለውም? አዳም ብልት አለው ወይስ የለውም? አዎ አለው፣ በደንብ አለ። አዳም አለ። እና እግዚአብሔር በአምሳሉ ፈጠረው ማለት እግዚአብሔር ብልት አለው ማለት ነው? ጌታ በአምሳሉ ስለተባለ አየህ። አሁን ይሄንን ከኔ ጋር ሳይሆን ለዛ እኮ ነው እኛ ክፉ አካሄድ እንድንሄድ አታርገን። ለእኛ ቀላል ነው ክፉ አካሄድ መሄድ። ጥያቄህን አስተካክለ ጠይቅ። እሺ ጥያቄህን አስተካክለ በአግባቡ ይመልስልሃል። ቀጥል አቡኪ። አሳየን እንጂ ብሮ አለ የሌለ እንዴ? ምን ሆነ ነው ኢብራሂም? አለ እሱማ እኮ እንደው እንትን አይደለም ብዬ። እሺ ላሳየው። አይ ቶ እባክህ። አይ ቲንክ እኛ ያ ወሊላሂ ቤኪ ወደ እሺ አሳየው። እሺ አሳየኝ እያለ ነው። እኔ ማወቅም ስለፈለኩ ደስ ይለኛል። በደንብ አሳየሽ። ከዛ አቡኪ እንትን የሚለውን አዘጋጅልኝ። እሱን በደንብ ታስረዱኛላችሁ። እስኪ ይብሮ አለ ይሄ የአራህማንን ማህፀን ተነስታበት ምናምን የሚለውንም አዘጋጃለሁ። ወላሂ ታፍርበታለህ። አሁን የተናገርከውን ነገር ታፍርበታለህ። ቆይ አንዴ። እሺ አሁን የተናገርከውን ነገር ታፍርበታለህ። እኛ በደብል ስታንዳርዱ እሺ፣ እሱን ነው መጀመሪያ ማሳየህ። ቆይ አንዴ ከይቅርታ ጋር እሱን ነው መጀመሪያ ማሳየህ። እኔ በመረጃ አሳያለሁ፣ አንተ በመረጃ ታሳያለህ። እሺ እኔ አሁን እግዚአብሔር ማህፀን እንዳለው ላሳየህ፣ አንተ ማህፀን ያልከውን ነገር ታሳየኛለህ። እሺ መዝሙረ ዳዊት ምዕራፍ 110 አቡኪ ስልክ ገባብኝ። አንዴ ምዕራፍ 110 ቁጥር 3 ላይ ያሳየው። አንዴ ክፈትና አፎን አንዴ ስልክ ላንሳ። እሺ ሄሎ አይ ቲንክ እንደዚህ አይነት ውይይት ውስጥ መግባት ብዙም አልፈልግም። ድህነት ግን አይሆነንም ቤኪ። ድህነት እኮ አይሆነንም። አንተ እኮ ነው ያመጣው። ከብሮ ጋር አይ እኔን አላመጣሁም። ሶስት አምላክ እናመልካለን ብሎ የሚያምን ክርስቲያን ነው። ሶስት አምላክ ነው የምታመልኩት የሚለው ተሳስቻለሁ አይደለም? እዛ ላይ እናውራሽ። ለምሳሌ ሶስት አምላክ
እኔ እኮ አይደለም 3 ዓመት እንዴ? ለምን አንተ እኮ ነው ያልከኝ። ኦኬ አንድ እሺ አምላክ ነው የምናመልከው። በቃ ኦኬ፣ እዛ ላይ እናወራ። ኦኬ ቆይ አብ አምላክ ነው አይደለም? አንድ ናቸው አልኩህ እኮ አንድ አምላክ ነው የምናመልከው። ናቸው ብሎ አንድ የለም። ናቸው ብሎ አንድ የለም። በመሰረቱ በደንብ እንትን በለኝና ማለት ነው። ቆይ አንዴ አዳምጠኝ። በቃ መለስ አውቂ ይመልስ እኮ ቆይ እዚህ ጋር እናውራ። አውቂ አምላክ ነው አይደል? አንዴ ብቻ አውቂ እቺን ብቻ መልስልኝ። አውቂ ከኢብሮ ጋር ትቀጥላለህ። በቃ ኢብሮም ከመጣ መጥቻለሁ። እሺ መጥቻለሁ። ምን አለ መሰለህ፣ ይኸው ምን አለ ከእናንተ ጋር ከአንተ ጋር በቀድሞ በኃይል ቀን አለ በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ አለ እግዚአብሔር ምን አለ ከሆድ ወለድኩ አለው። ሆድ የሚለው ቃል የሚለው ውንብ ነው የሚለው። ውንብ ማለት ምን ማለት ነው ጋይስ? ምን ነው ውንብ ማለት? ቤኪ ታውቃለህ? ማዕፀን ማለት ነው። እሺ ውንብ ማለት ማዕፀን ነው። እግዚአብሔር ይኸው ማዕፀን አለው ለሚለው መረጃ አምጥቻለሁ። አንተ ቁርአኑ ላይ ክፈትና ሳይን ያው ትልቁ ላይ አድርገው። ትልቁ ላይ ነው። አራት አርጉኝ አታርጉኝ። ክፈት። አይ መረጃ ነው። እኛ ስትመጣ መረጃ ያለ መረጃ ነው። ክፈት። ታውቀዋለህ፣ መረጃውን እኮ ታውቀዋለህ። ክፈተው። እሺ መረጃው የለም። አየህ ውሸት ነው። እኔ አሁን ላሳየህ። በቃ የለም እኛ እናሳየህ። አሁን የምታመጣው አንደኛ ያለ መረጃ ነው የምታወራው። ያለ መረጃ ታወራለህ። በቃ እሺ፣ ትልቁ ላይ ሉን ያለ መረጃ ታወራለህ። ሁለተኛ እኛ ላሳየህ። እሺ ላሳየህ። አንዴ ዝም ብሎ ማውራት አይደለም። እሺ ክርስቲያኖች እኛ ጋር ስትመጡ ሁል ጊዜ ባመጣችሁት ነገር ተመታችሁ የምትሄዱት ነገር ነው የሚያስቀኝ። ወላሂ ሁሌ አንድ ቀን እስቲ እኔ ሁሌ ሰው ባመጣው ነገር ተመቶ ለምንድን ነው የሚሄደው? እሺ ላሳየህ። አሁን እኔ ከፍቼ ላሳየህ። እሺ የታለ ቢሐቅ ወራህማን የሚል አለ። الرحمن والله لازم እኔ እኮ ታስቁኛላችሁ ሀቂቀተን። የታለ ፋይል በዛ በአላህ ያውና። እሺ ምን አለ መሰላችሁ ሐዲሱ ይሄ ነው ተመልከቱ። እኛ አንድ ስቴፕ ከናንተ በፊት ነን። ሰሂህ ቡኻሪ 4830 ላይ ነው የሚገኘው ሐዲሱ ማለት ነው። እና ቃለ ብሎ አለ ምና خلق الله الخلق الله ፍጥረታትን ፈጠረ። فلما فرغ منه ከዛ በጨረሰ ጊዜ ከፍጥረታት قامت الرحيم ዝምድና ነው የሚለው ብራዘር፣ ዝምድና ቆመች። ተግባባን? ዝምድና ስለ ዝምድና ነው የሚያወራው። እሺ ከዛ ቀጠለ ሁለተኛ ላይ فاخذت بحقو الرحمن فقال لها مه አላት። ቃለ ከዛ በኋላ ምን አለ ልብ አድርጉ እንግዲህ قالت هذا مقام الأعذ بك من القطيع ከዛ በኋላ ምን አለ ቃለ አላ ተርضይነ አትወጂም ምን አለ አን አሲለ መን ወሰለኪ የቀጠለሽን ልቀጥል ዝምድናን ማለት ነው። አንቺን የቀጠለ አንቺ ዝምድና ሆይ አንቺን የቀጠለ ልቀጥል። ወአቅጠዐ መን ቀጠዐኪ አንቺን የቆረጠ ደግሞ ልቆርጥ። ተግባባን? ቃለት በላ ያ ረቢ አው ጌታዬ ሆይ አለች። ቃለ ፈዛሊኪ ለኪ ይሄ ለአንቺ ያለሻል። ከዛ በኋላ ቃለ አቡ ሁረይረተ እቅረኡ ኢንሽእቱም እንግዲያውስ ከፈለጋችሁ ይሄን ቅሩ። አሁን ይሄንን ቁርአን ከፍተን እናያለን ማለት ነው። ይሄ ቁርአን ያለው ፈሀል ዐሰይቱም ኢን ተወለይቱም አን ተቅሲጡ ፊል አርድ ወቱቀጢዑ አርሓመኩም አለ። ጥቅሱ ስንት ላይ ነው ያለው? በአላህ ይሄ ጥቅስ ስንት ላይ ነው ያለው? አንዴ ታወጣ አቡኪ ታስታውሷለህ? ፈሀል ዐሰይቱም ኢን ተወለይቱም ቁርአኑ ላይ ላውጣው አንድ ጊዜ ቁርአኑ ላይ አንዴ ምዕራፍና ቁጥርም ካስታወስ እነግርሃለሁ። አዲያው እንግዲህ አውጣልኝ። እሺ በሆነ ነገር ወይ እንትንም አድርጋ አውጣው አንዴ። አይ ቲንክ ሱረቱ ምን ላይ ነበር? በአላህ አይ ቲንክ አንዓም ላይ ይሁን። እስቲ ቆይ ኮፒ ላድርገው። ሱረቱ ሙሐመድ ቁጥሩ ንገሩኝ ቶሎ በሉ። ስለምን እንደሚያወራ ላሳያችሁ ነው። ሱረቱ ሙሐመድ 22 ጀዛከላ ኸይር። ሱረቱ ሙሐመድ 47 ይመስለኛል። ሱረቱ ሙሐመድ 22 ላይ ተመልከቱ ምን እንደሚል። ይኸው ተመልከቱ። ብትሾሙም በምድር ላይ ማበላሸትንም አለ ዝምድናችሁንም መቁረጥን ከጀላችሁን አለ ዝምድናችሁን። አየው ረሒም የሚለው ወቱቀጢዑ አርሓመኩም የሚለው አርሓም የሚለው ነገር ዝምድናን ነው የሚያወራው። ጋይስ what is the matter with you guys? አንድ ቀን መታችሁ ትክክለኛ ሞግታችሁ አታውቁም። ወላሂ ለአዚም አንድ ቀን ክርስቲያኖች አንድም ቀን መታችሁ
ትክክለኛ ሙግት ሞግታችሁ አታውቁም። ይኸው ዝምድና ነው የሚለው ጋይስ ተመልከቱ። ወቱቀጢዑ አርሓመኩም እዛ ላይ ያለውን ቁርአን አምጥቶ ነው የጠቀሰው። ተመልከቱ። ይኸው ወቱቀጢዑ አርሓመኩም ዝምድናችሁን አለ። ሱብሃነላህ። እና ይሄ ማህፀን ምናምን እያላችሁ የምትሉት ነገር እራሳችሁ ላይ ያለውን ነው የምትጠቅሱት። የራሳችሁን ነው። በገዛ እጃችሁ ተመታችሁ ትሄዳላችሁ። ይኸው ማህፀን ከፈለጋችሁ እግዚአብሔር ማህፀን አለው። ይኸው ማህፀን አለው። ያው ምን አለ? ከወድ ወለድኩ አለው እግዚአብሔር። ከወድ ወለድኩ ላሳይ ደግሞ እንደዚህ የምትሉ ከሆነ ላሳያችሁ። በቃ ጾታ ቆይ አንዴ ቤኪ ኧረ ቆይ ምን ሆነ ነው? ተረጋጋጅ ልጨርስ። አንደኛ መረጃ አላመጣም፣ ሁለተኛ ደግሞ ልጨርስ። እሺ ልጨርስ። ለምሳሌ እግዚአብሔር ምን እያለ ይናገራል መሰለ? ያው ማን ነው? መጽሐፈ ሜላድ ኦርቶዶክስ ነህ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ አለ። ሁሉም ነው እሺ። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስ አለ አለ። ልብ አድርጉ። ራስም ቢሆን ገጽም ቢሆን አለ። ጆሮዎችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብልቶችም ቢሆኑ አለ። ለአብና ለወልድ ለመንፈስ ቅዱስ አለ አለ። እና ታዲያ እንዴት ነው እኛ ላይ የሌለውን እናንተ ላይ በርበረን ስናመጣ ለአላህ ብላችሁ ማለት ነው እንዴ? ተመልከቱ እንግዲህ። እና ስለዚህ ይሄንን ይመስላል። እሺ ቲንክ ጨረስ? አዎ አለቀ። ቤኪ አሁን እኮ ያለቀ አለው። የተወሰነ ደቂቃ ሰጡኛላችሁ። ቤኪ አንዴ አታውቅም። ቤኪ ትቀጥላላችሁ። እናንተ ከመቀጠላችሁ በፊት አንድ የተወሰነ ደቂቃ ላወራና ትቀጥላላችሁ። አይ ቲንክ ስለ አላህ ባህሪያት አንድ ገለጻ ባረግ ደስ ይለኛል። ግለጽ አንዴ ሉግለጽ ቀን ኦኬ አልሐምዱሊላህ። የአላህ ባህሪያትን አስመልክቶ ብዙ ጊዜ ጥያቄዎች ይነሳሉ አይደለም? እና የአላህን ስብሐነሁ ወተዓላ ባህሪያት አስመልክቶ እኛ ሙስሊሞች በሁለት አይነት መንገድ እናያለን። አንደኛው የአላህ ባህሪያቶች ማንም አካል በአእምሮ የሚስላቸው አይደለም። በአእምሮ የሚሳል ነገር በሙሉ ጣዖት ነው ብለን ነው ምናምን እንደ አንድ ሙስሊም ማለት አምላክ በአእምሮ የሚሳል አይደለም። ለይሰ ከሚስሊሂ ሸይእ እርሱን የሚመስል ማንም የለም። ለምሳሌ እኛ እንሰማለን፣ አላህም ይሰማል። ስለዚህ እኛ አላህ ነን የሚለው ሎጂክ እኛ ጋር አይሰራም፣ እኛ ሙስሊሞች ጋር ማለት ነው። እንደዚህ አእምሮም የለንም፣ ኢሎጂካልም ነው። ፎልስ ኢኩቫለንስ ፋላሲም ተብሎ ይጠራል። ፀሐይ ያበራል፣ ቤታችን ያለው ፋኖስም ያበራል። ስለዚህ ፀሐይ ፋኖስ ነው የሚል ሙግት ማለት ነው። እና ያንን ሙሉ በሙሉ አንቀበልም። የመጀመሪያው። ሁለተኛው ስለ አላህ ስብሐነሁ ወተዓላ ባህሪያት ስናወራ አላህ የነገረን ነገር ብቻ ነው የምናጸድቀው። ያ ማለት እኛ ለአላህ ስብሐነሁ ወተዓላ ያለን እውቀት የተወሰነ ነው። እሱ ራሱን በገለጠበት መንገድ ነው እኛ ልንናገር የምንችለው። ላ ዩሒጡነ ቢሸይኢን ሚን ዒልሚሂ ይላል። በሌላ የቁርአን አንቀጽ ደግሞ ላ ዩሒጡነ ቢሂ ይላል። በእርሱ ያካበበ እውቀት ማንም ሊኖሩ አይችልም በምንም ተአምር። ስለዚህ አላህ ስብሐነሁ ወተዓላ የነገረን ነገር እናጸድቃለን። ለምሳሌ እኔ አቡበከር ለእናንተ አይታችሁ አታቆኝም። ስለዚህ እኔ ለምሳሌ ፀጉር አለኝ ብዬ ከተናገርኩኝ ኦኬ ፀጉር አለው ትላላችሁ። የለኝም ካልኩኝ የለኝም ነው። እንደዚህ ነኝ ካልኩኝ እንደዚህ ነው። በተነጋገርኩት መልኩ ይሆናል ማለት። ስለዚህ አላህም የነገረን ነገር በሙሉ እናጸድቃለን ስንል እሱ የነገረን ነገር ኦኬ ትክክል ነው እንላለን። አይ አይደለም ብለን አናዋድቅም፣ ተዕጢል አናረግም፣ ተሕሪፍም አናረግም፣ ያልሆነ ሚኒንግም አንሰጥም። አይ ያልነገረን ነገር እስከተባለ ያልነገረን ነገር ደግሞ ጸጥ እንላለን። ለዛ ነው ዘርዝረን እንደዚህ ያለ ወይ እንደዛ ያለ ወይ እንደዚህ ሆኖ እንደዛ ሆኖ እንደዚህ ሆኖ የሚል ነገር እኛ ሙስሊሞች ጋር አታገኝም። ወሊላሂ አልሐምድ ማለት ነው። እና ይሄ አስተምሮታችን ነው። ይህንን እንትን ለመግለጥ ብዬ ነው። ኢንሻአላህ ቀጥሉ ይብሮ። እሺ ቴንኪው አቡኪ ቴንኪው በጣም ይብሮ ቴንኪው በጣም ወንድሞቼ። አሁን ይሄ ሁሉ ዝም ብላችሁ እኮ ነው የደከማችሁት። ሶስት አምላክ ታመልካላችሁ አልከኝ። ስለ አንተ አምላክ ሲጠይቅህ እንደዚህ ያለው ምናምን ብስጭት አላችሁብኝ። አሁን አንዳችሁ አውሩኝ። ይብሮ ታወራኛለህ? አወራለሁ። ቶሎ በል። ምንድን ነው? በቃ አጥር እያደረግን መመላለስ እኮ ነው። ስንት አምላክ ነው ያለው እናንተ ጋር? አንድ መልስላለሁ። አታስብ። ቀጥል። ስንት አምላክ ነው? አታስብ። ችግር የለውም። ስንት አምላክ ነው ያለው? አንድ አየህ። በጣም አሪፍ። አንድ አምላክ። በጣም አሪፍ። እግር አለው? አዎ። መለኮታዊ እግር አለው። አዎ። እጅ አለው? አዎ። መለኮታዊ እጆች አሉት። አዎ። አይን አለው? አልነገረንም። አይን አለው? አልነገረንም። እሺ። ጣት አለው? አልነገረንም። እሺ። እጅና እግር አለው ብቻ። እሺ። ጥያቄ
እሺ የሰው ልጅን የማይመስል እጅና እግር እንዳለው ታምናለህ? አዎ። የተገጣጠመ ነው? ምን ማለት ነው? የተገጣጠመ ነው ስትል ከምን ጋር መሳሰለ ነው? የተገጣጠመ አዎ። ከምን ጋር መሳሰለ? ኢብሮዬ ችግር የለውም። የተገጣጠመ ማለት ነው። ምን ማለት ነው? የተገጣጠመ ነው ስትል ከምን ጋር መሳሰለው? ይባል ማለት መሳሰልካ አላህ የተገጣጠመ የሚባል ነገር የለውማ። እጅና እግር የተለያየ ቦታ ነው። እሺ አላህን እሺ፣ ሎጂካሊ የሆነ ጥያቄ ልጠይቅህ። ስንት አይነት ከለር አለ አለማችን? ቆይ ጥያቄ በጥያቄ ነው የሚመለሰው። ቆይ ጥያቄ በጥያቄ ነው የሚመለሰው። ምን አለ መሰለህ፣ ስንት አይነት ከለር አለ እዚህ ዓለም ላይ? 7 አይነት ከለር አለ አይደለ? ቤኪ መልስ። ኢብሮ እኔ ለምን አትኝ? መልስ እኮ ጥያቄ እኮ ነው የጠየኩህ። 7 አይነት ከለር አለ አይደለ ዓለማችን ላይ? እስቲ 7 አይነት ከለር አለ። አዎ ጥሩ። እስቲ 8ኛ ከለር አስብ እስቲ እና ንገረኝ። አስበህ ንገረኝ። እንደዛ እያልከኝ ነው። አላህን የሚመስለው የለም እያልኩ እየነገርኩ የተገጣጠነ ነው እንትን ያለ ነው ምናምን አትበለኝ። ምክንያቱም አሁን መገጣጠም የሚባለው ነገር በሰው ልጅ ነው ያለው፣ በፍጡራን ነው ያለው። መገጣጠም አለመገጣጠም አናቅም። አላህን የሚመስል የለም እኮ እያለ ነው። ብራዘር ምን ነካ? ስለ አምላክ እኮ ነው የምናወራው። ኢብሮዬ ቆይ ተረጋጊ። ይሄ ጥያቄ እኮ ነው የሚያበሳጭም። ምንም ድምጽ ከፍ የሚያደርግ ነገር ነው። አልተበሳጨውም ብራዘር፣ እያወራሁ ነው። በሰላም እያወራሁ ነው። ለምን የምትቆጣ? እሺ ተቆጣው። ይቅርታ ቤኪ፣ በጣም ይቅርታ። ተቆጣው። አንዴ ኢብሮ እጃለው ስልህ ሐዋለሁ አልኩኝ። እግር አለው ስልህ ሐዋለሁ። አዎ ታምናለህ? የተገጣጠመ ነው ወይ ስልህ አይደለም ማለት ነው። መረጃ አምጣ። የተገጣጠመ ነው መረጃ አምጣ። በመረጃ እኔ እኮ ነው እያልኩ አይደለም እኮ ኢብሮ እያልክ አታጫውተኝ። መረጃ ስጠኝ። እኔ መረጃ አሁን አላህ እጅ አለው ስትለኝ አዎ የምልህ መረጃ ስላለ ነው። አላህ እግር አለው ስትለኝ አዎ የምልህ መረጃ ስላለ። አሁን የተገጣጠመ ነው ስትል መረጃ ስጠኝ። ወይ ደግሞ አይደለም። አሁን አይ እኔ ነው ወይ ነው ያልኩኝ። ነው ወይ ነው ያልኩኝ። አላውቅም አልከኝ እሱ። አዎ እሺ። ያያል። አዎ ያያል። በምኑ ነው የሚያየው? በእጁ ነው? አልነገረኝም። በምኑ እንደሚያየው አታውቅም? አልነገረኝም። እሺ። አሁን ስለዚህ የምታውቀው ነገር የተገጣጠመ ይሁን አይሁን፣ እጁ ሌላ ቦታ እግሩ ሌላ ቦታ ይሁን የምታውቀው ነገርም የለም እንዴ? አላህ እኮ ነው። ስለ አላህ ማብራራት ትችላለህ? ስለ አምላክ አልተናገረም። ምንም የተነገረኝ ነገር የለም። አላህ እንዳለበት ብቻ ነው። በቃ ኢብሮ አሁን ይሄ እጅ እንዳለው አውቃለሁ፣ እግር እንዳለው አላውቅም። እጁና እግሩ የት እንዳለ አላውቅም ማለት ስንት አምላክ እንዳለ ማታውቅም ማለት ነው። አንድ አትበሉ ብዙ ናቸው። ቤኪ እሺ፣ ጥያቄ ልጠይቅህ። በቃ እሺ፣ ጨረስን አይደል? አንተን እሺ፣ ጥያቄ ጠይቃለሁ። እግዚአብሔር እጅ አለው? መንፈስ ነው ብዬ ነው የማምነው። አልጠየቅኩም እኔ። እግዚአብሔር እጅ አለው? በቃ እውቀቱ የለኝም። ስለዚህ የማታውቀውን ነው የምታመልከው። እናመሰግናለን። በል ውረድ። የማታውቀውን ታመልካለህ። በቃ ውረድ። ሂድ። የማያውቀውን ነው የሚያመልከው ማለት አያችሁ። እውቀቱ የለኝም ማለት ሲጀመር ድፍረቱም የለውም ለእኛ ለመመለስ። እኛ ግን ሙስሊሞች እንዲህ በድፍረት ነው የምንመለሰው። አላህ ሱብሓነሁ ወተዓላ አምላክ ነው ስንል አዎ አምላክ ነው። አሁንም ደግሜ እነግራችኋለሁ። አላህ ስለ ራሱ በነገረን መልኩ የነገረንን ነገሮች እያንዳንዱን ነገር እንቀበላለን፣ እናጸድቃለን። አላህ በእጆቼ የፈጠርኩት ካለን እጆች እንዳሉት 2 እጆች እንዳሉት አላህ ነግሮናል። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ነግሮናል። በቁርአን ላይ አላህ ራሱ ነግሮናል። ፊት እንዳለው አላህ ነግሮናል። እግር እንዳለው ነግሮናል። ተግባባን? የነገረንን ነገር ሁሉ ቢላ ተኪፍ ማን ዩዘር ሚውት አድርጋ እንዴ ዩዘር ሚውት አድርጋ ምንም አይነት የትርጉም ለውጥ ሳናረግ ትርጉም ሳናሳጣ ተግባባን? ሳንለውጥ ሳናመሳስል እናምናለን። ሳናመሳስል ማለት ነው። የእናንተ ችግር የማመሳሰል ችግር አለባችሁ። አሁን እኛ ይሄ በቃ ይሄ አቂዳ አስተምሮታችን ለምን ሚውት አታደርግም? ዩዘር ጤነኛ አይደለም። ስለዚህ አላህ Subhanahu Wa Ta'ala ቁርአን ላይ የነገረንን እንደዚህ እንቀበላለን። ባይብል ላይ ስትሄዱም እግዚአብሔር እጅ አለው፣ እግዚአብሔር ጥፍር አለው፣ እግዚአብሔር ጫማ አለው፣ እግዚአብሔር የሸበተ ፀጉር አለው። ፀጉር ነጭ ፀጉር ነው ያለው። እግዚአብሔር ክንፍ አለው።
አሁን ይሄንን ነገር ነው አሁን እያንዳንዱ ነገር ቁጭ ማድረግ እንችላለን፣ ቀላል ነው ለኛ። ግን አሁን እግዚአብሔር ሰው ይመስላል ካላችሁን እንደናንተ ከሆነ እኛ እንደናንተ ደደቦች አይደለንም፣ እናስባለን። ተግባባን? እንደጠየቀው ልጅ ማለት ነው። ምንድነው በቃ ትክክለኛ አይመስልም ስላለ በቃ አይመስልም በቃ አይመስልም ይላል። ግን ችግሩ ግን ይመስላል። አሁን ምንድነው ብልት አለው እያለ ይነገራል መጽሐፉ። እኔ ምን ላድርግ ታዲያ? አቡኪ የምታሳየው ነገር ካለ አሳይ። ተግባባን? ሰው ነው ትሉናላችሁ ዶራችሁ። ድጋሚ ቀጥሉ። ላባም አለው። ኦኬ አለው ይብሮ ሰማለው አለ አቡኪ። ያው ይሄ የምትመለከቱት ዜና ስላሴ ነው። ባይዘው አንድ ሚስኮንሴፕሽን እንዳይፈጠርና ኖርማሊ እነዚህ ነገራቶችን ስናሳይ የማንንም ሃይማኖት እያንቋሸሽን አይደለም፣ ወይ ደግሞ የእናንተን ሃይማኖት እየተሳደብን አይደለም። ኢንኬዝ ኢብራሂም ራሱ ሲናገር ስትሰሙት ምናምን ይሄ ከማንቋሸሽ ምናምን ሳይሆን የተቀመጠውን ነገር ከመግለጽ አንጻር ነው። እሺ እና ያንን እንትን በሉ ለማሰብ ሞክሩ። ምናልባት የሚጠቀማቸው ቃላቶች ምናምን ይሄ የአማርኛ የማንም ሰው አጠቃቀም ስለሆነ ነው። ኢንኬዝ ምናልባት እንደ እንትን የሚሉ ሰዎች እንዳይኖሩ ሂዩሚሌት ሰላም ለአዛኒኩም የሱራፌልን ጥና ያሳረገውን የሁሉም ስጋዊ ጸሎትን ባለማጓደል ለሚሰማው ጆሮአችሁ ሰላምታ ይገባው። ሰው ጆሮ አላቸው ማለት ነው። ከዛ እንዲሁም በመላእክት አንድነት ለሚሆኑ ጉንጮቻችሁ መላቲኩም ጉንጭ አላችሁ እያለ ነው። ለጉንጫችሁ ሰላምታ ይገባው ይላል። ሰላምታ ይገባ። አፍንጫ አላቸው ይለናል። በጣም የሚገርም ሰላም ለከናፊርኩም ይላል። በትእዛዙ ጠርላለው አንደበታችሁ ሰላምታ ይገባው። ዕብራይስጥ ይናገራል። አንደበታቸው እመጣላችኋለሁ ያሳያል። ሰላም ለአስናኪሙ በነጭነት ለተመሰሉ ጥርሶቻችሁ ሰላምታ ይገባው። የሚገርም ነው። ሰላም ለልሳንኩም ዕብራይስጥ ፊደልን ለተናገረው አንደበታችሁ ምስጋና ያው በምልአት አንድ ለሆነው ትከሻችሁ ሰላምታ ይገባዋል። ኧረ ያሌላቸው ነገር የለም። ምሳሌን በተሸከሙ በአሮን ትከሻ ላይ በመስቀሪያ እና ሌላም ነገር አለ። አንድ ነገር ብቻ ላሳያችሁ ነው ይበቃል። ሰላም ለሕዝኩም ይላል። በስልጣኑ ለሚሰበሰብ ጭናችሁ ሰላምታ ይገባው። ጭን ይሄ እንግዲህ ሰው ነው ሊትራሊ እየሳሉልን ያሉት። ይቀጥላል ገና እንትን 40 ቀንና 40 ሌሊት ሙሴ በጾመ ጊዜ ኦሪት ለጻፉ እጆቻችሁ ሰላምታ ይገባው ይላል። ጣት እንዳላቸው ይገልጽልን እና ሙሉ ብታነቡት እንግዲህ ሌሎች ነገራቶችን የሚገልጽልናል። ጉልበት ምናምን አላቸው ይላል። ለኩርናእኩም ብሎ ያስቀምጠዋል። ጉልበት አላችሁ ብሎ ነው የሚያስቀምጠው። እና ይበቃናል። እሺ ጀዛከላህ አቡኪ። እንተ 3% ነው የቀረኝና አንድ መናገር የምፈልገው ነገር አለ ጋይስ። 637 ሰዎች አላችሁ። አንድ መናገር የምፈልገው ነገር አለና በጣም ይቅርታ እዚህ ላላችሁ ሰዎች ይህንን ነገር ስናገር፣ ግን ስለ ሰለምቴዎች ነው መናገር የምፈልገውና ምን መሰላችሁ ሰለምቴዎች በሰው ምክንያት አይደለም የምሰራው። እሺ በሰው ምክንያት አይደለም። እና አንድ ቪዲዮ አይቼ ነው አሁን ኖርማሊ ማለት ነውና ገና ቪዲዮ ላይ ያው ኢንሻአላህ ሪአክት ምናምን እናደርጋለን። ግን ምንድነው እንዴ ብትሰልሙ እኮ ለኛ እኮ አይደለም ጋይስ፣ ወላሂ ነው የምላችሁ። እዚህ ጋር ያላችሁ
በቃ የምትሰሙ ክርስቲያኖች ካላችሁ ክርስቲያኖች የምትሰልሙት ለኛ ብላችሁ አይደለም። ለኔ ለአቡበከር ለሳቢር ለምናም ለስሚዞ ምናምን አትሰልሙም። ለኛ የሚሰልም ካለ ለራሱ ሲል ነው የሚሰልመው። የሚከፍር ካለ በራሱ ላይ ነው የሚከፍረው። አላህ ለዛ ነው ቁርአን ላይ ምን አለ? መን ከፈረ ፈዐለይሂ ኩፍሩሁ ነው። የካደ በራሱ ላይ ነው ክህደቱ። አላህ ገኒይ ነው። አላህ ምንድነው? በቃ ከሁሉ የተብቃቃ ነው። እሺ ወቁ ይሄንን እና ማንም ከእስልምና ወጣ ብሎ ማንም ወደ እስልምና ተገባ ተብሎ እስልምና አይጎልምም ከፍም አይልም። እስልምና ሁሉ ጊዜ ከፍ ያለ ሃይማኖት ነው። አላህ ቁርአን ላይ ሱብሓነሁ ወተዓላ እንደተናገረው ሊዩዝሂረሁ ዐለ ዲኒ ኩሊ ከሃይማኖት ሁሉ የበላይ ሊያደርገው ነው ያለው። በቃ ወደዳችሁም ጠላችሁም እስልምና ማንም ስለሄደ ስለመጣ አይደለም፣ የበላይ ነው ሁሉ ጊዜ ምንም በቃ ወደዳችሁም ጠላችሁም ማለት ነው። ስለዚህ አንድ ሰው መስለም የሚፈልግ ከሆነ ለጊዜያዊ ጥቅማ ጥቅም አይደለም የሚሰልመው፣ ወይ ደግሞ የሆነ ፍምስናን ፍለጋ አይደለም የሚሰልመው፣ ወይ ደግሞ የሆነ ነገር አይደለም። የምትሰልሙት ለገዛ ለራሳችሁ ፍቃድ ስትሉ ነው። ተግባባን? ለገዛ ለራሳችሁ ፍቃድ ስትሉ። እማትሰልሙ ከሆነ ደግሞ ራሳችሁን ነው የምትጎዱት። ተግባባን? የሆነ ሰዓት ተነስታችሁ ላይቭ ከፍታችሁ ቤታችሁን እንደፈለጋችሁ ስታደርጉ የነበራችሁ ሰዎች ዛሬ በእስልምና ላይ የሆነ ነገር ስለተናገራችሁ እስልምና የሚጎልበት ነገር የለም እና አንዳንድ ሰዎች ስርዓት ልትይዙ ይገባል። መክፈር በቃ ምንም ማንም የሚያስገድዳችሁ የለም። ተግባባን? ማንም የሚያስገድዳችሁ የለም። በቃ ይሄ ተገደህ የመጣ እንዳይመስል በገዛ ፍቃድ ሰልም ያለው ብለህ መጥተህ ዛሬ እስልምና ላይ ሌላ ነገር ማውራት አትችልም። ማንኛውም ሰው ብትሆን ማለት ነው በገዛ ፍቃድ ተነስተ ማለት ነው። በገዛ ፍቃዱ የሰለመ ሰው እኛ ሳናስተምረው ሻሃዳም ሳናስይዘው እስልምና ምን እንደሆነ ሳያውቅ ተግባባ እስልምና ኢቭን ምን እንደሆነ ሳያውቅ ሀታ ክርስትና እንኳን አብዛኛው ምን እንደሆነ ማያውቅ አለ። የሆነ እኔ ምን ለማለት ፈልጌ እንደሆነ አቡኪ ይገባል በእርግጠኝነት ማለት ነው። ሶ ምን እንደሆነ እንኳን እስልምና በቅጡ ማያውቅ የሆነ ሰዓት በራሱ ተነስቶ እንደዚህ አይነት አካሄድ አቁሙ። ወላሂ ነው የምላችሁ። በቃ ቁጭ ብላችሁ ተማሩ። አሁን ሰለምቴዎችም ካላችሁ ሰለምቴም ቁጭ ብሎ ነው መማር ያለበት። አርፎ መቀመጥ አለ። ማንም ስለሆነ አይደለም፣ ማንም አይደለም። ወላሂ ነው ብለን ማንም አይደለም። በቃ ማንም በቃ ራስህን ችለህ እስልምናን ከሆነ በቃ እስልምና በቃ ለራስህን ቻልና እንትን በል። እስልምና ከሆነ እስልምና ራሱ የሚጠብቀው አለው። ላይቭ አንተ መክፈትም አይጠበቅብህም፣ አታቅምም። ራሱ የምታውቀው ነገር የለም። ኢስላምን ዲፌንድ ማድረግም አችልም። ተግባባና ሶ እንደዚህ አይነት ሰዎች ካላችሁ አርፋችሁ ብትቀመጡ የተሻለ ነው። አበዛችሁት፣ ወላሂ በጣም ነው ያበዛችሁት። እና አቡኪ የምትለው ነገር ካለ 1% ነው ያለው። ጨርስና ቶሎ ወይ ስልኬ ልቀይረው እስቲ እዚሁ ጋር አንዴ ልቀይረው። በዚህ በታብላር ነው እንዳትሄድ። ቆይ እሺ፣ ትቀጥላለህ። አንዴ እሺ፣ እሺ፣ ቶሎ ቀይር። እስከዛ እዚህ ያለ ኢንኬዝ ምናልባት ወጣ ራሱ አለ ቢወጣ ራሱ እኔ አቡኪ እኔ ቤተሰብ ጋር ከገባሁ በኋላ ለማውራት አይመቸኝም። እሺ እንትን በቃ መቀጠል ትችላለሽ። ኢብሮ ሲመጣ እንቀጥላለን በዛ አካውንት። እስከዛ ጥያቄ ካለሽ ቀጣዩ 1 ሚሊዮን አስገቡት። ታብታቡ ዩዘርዬ አንዴ እንትና ትቅደምህና ቃሉ ትቀጥላለህ። እሺ ቃሉ አሁን ተቀላቀሉኝ። እሺ ያው ልጀምረው ነው በዚህ አሁን ተቀላቀሉኝ። ደጋሚ በጣም ወሳኝ ራስ ነው። ያው ስማ ኢንድ እንዳታረገው። ቆይ ሪዚዩም በል። እምቢ አለ አቡኪ። በዚህ ውጣ። ቆይ በዚህ ውጣ። ይሄንን ውጣ። አሁን